ፊልሙ የሚጀምረው በሲንጋፖር ውስጥ የተካሄደውን የኮዲንግ ውድድር የኬ&ኬ ቡድን እንደተሸነፈና ዋንጫውን ደግሞ የኤስፒ ቡድን እንዳሸነፈ እያየን ነው። ከውድድሩ በኋላ የኬ&ኬ ቡድን አባላት ለመሸነፋቸው እርስ በርስ ይወቃቀሱ የተናደደው የቡድኑ ካፒቴን ከተሸነፉ በኋላ መጨቃጨቁ ጥቅም እንደሌለው፣ ሁለተኛ ደረጃ ላይ መቀመጣቸው ጥሩ አለመሆኑን ተናግሮ በንዴት ከባስ ውስጥ ይወርዷል። የቡድኑ ካፒቴን ሃን ሻንግያን ይባላል። እቺ ደግሞ ቶንግኒያን ትባላለች። የሁለተኛ ዓመት የሁለተኛ ዲግሪ የፕሮግራሚንግ ተማሪ ነች። ሃንና ቶንግ ለመጀመሪያ ጊዜ የተያዩት ሃን ኢንተርኔት መጠቀም ፈልጎ ቶንግ የምትሰራበት የኢንተርኔት ካፌ በሄደ ጊዜ ነው። በዚህ ሰዓትም ቢሆን ሃን እንደተኮሳተረ ነበር። ቶንግ ግን እንዳየችው ነበር ፍዝዝ ብላ ተደብቃ መከታተል የጀመረችው። ጥሩ ትውውቅ ይሆነናልን ብላ ኑድል ይዛለት ብትሄድም አብሯት የሚሰራው ዘመዷ ግን ሁሉንም ነገር አበላሽቶባታል። ቢሆንም ለኑድሉ በጥሬ ብር ስለከፈለ በዊቻቷ ስልኳን እንዲያገኝላት ስላደረገች በጣም ተደስታለች። ግን ምንም ብታደርግ ሃን ሊቀርባትም ሆነ ፈገግ ብሎ ሊያወራት አልቻለም። አንድ አጋጣሚ ግን ተፈጥሮላታል። ሃን መታወቂያውን የኢንተርኔት ካፌ ውስጥ ረስቶ ስለወጣ ተከትላ ትሰጠዋለች። ግን አሁንም ምንም ምላሽ አላገኘችም። ሃን በዚህ ሰዓት የሚያስጨንቀው የቡድኑ እንዲሁም የቡድኑ አባላት ስኬት ነበር። ይሄ ጭንቀቱ ደግሞ ጊዜው ይርዘም እንጂ አንድ ቀን እንደሚሳካለት ያውቀዋል። በማግስቱ ጠዋት የኬ&ኬ ቡድን አባላት ካፒቴናቸው ውጪ ማደሩንና መመለሱን ለማረጋገጥ ሲሞክሩ በሩን ቀድሞ ሃን ስለከፈተው የቡድኑ አባላት ደንግጠው ይበታተናሉ። ግን አንዱን ተጫዋች ይዞ ለመቅጣት ሲሞክር ቶንግ በዊቻት ስለ አየር ሁኔታው የሚያሳውቅ ቪዲዮ ትልክለታለች። ሃን ግን መልስ ሳይሰጣት የቡድኑን አባላት ይዞ በዶፍ ዝናብ ልባቸው እስኪወልቅ ያስሮጣቸዋል። በኤስፒ ቡድን መሸነፋቸው በጣም አሳፋሪ ነገር እንደሆነ፣ መሸነፍ የሚለውን ቃል መቀበል እንደማይፈልግ፣ የሲቲኤፍ ውድድር በቀላሉ መቀላቀል የሚችሉት ውድድር እንዳልሆነ ውጤት እንደሚፈልግ ይነግራቸዋል። ወዲያውም የቡድኑ አባላት ምሳ ለመብላት ወደ ካፌ ይሄዳሉ። ሃንም ባይ የሚባለውን ተጫዋች ለብቻው ጠርቶት የቡድኑ አባላት ለአዲሱ ዓመታቸው እንዲዝናኑ የሚሆን ብር ያለበትን ካርድ ከሰጠው በኋላ ባይ ያጎቱ ልጅ ስለሆነ ዊቻት ላይ ሰው ብሎክ እንዴት ማድረግ እንደሚቻል ይጠይቀዋል። ባይ ግን ነገሩ ግራ ስለገባው ሃን ስልኩን ተቀብሎ ለሁለት ቀናት ከከተማ ሊወጣ እንደሆነ ተናግሮ ካጠገቡ ይሄዳል። ቶንግ ሃን የዊቻት መልእክቷን ስላልመለሰ ብትጨነቅም ሁልጊዜ የሚንከባከባት ዜንግ የተባለ ተማሪ ለጓደኛዋ ያያ እንደሚወዳት ይነግራታል። ያያም ብዙ ነገሮችን እያመጣ ስለሚንከባከባት እንደምትረዳው ቃል ስለገባችለት ዜንግ ደስተኛ ሆኖ ያመሰግናታል። ምሽት ላይ ሃን ወደ አንድ ሱፐርማርኬት ሄዶ ሚንሻኦን የተባለ ሰው ካገኘ በኋላ ከ5 ዓመት በፊት የሲቲኤፍ ክለብ መመስረቱንና ዋና መስሪያ ቤቱ በኖርዌይ ቢሆንም ቅርንጫፉ ቻይና ውስጥ እንዳላቸው ከሻንጋይ የመጣው እርዳታውን ፈልጎ እንደሆነ ይነግረዋል። ሚንሻኦ ግን እሱ ችሎታው እንደወረደ ግን አንድ ሰው ሊያገናኘው እንደሚችል ነግሮት ተያይዘው ይወጣሉ። ወዲያው ያሉበት ቦታ የሶሎ አባል የነበረው ኪኒያንግ ይመጣል። ግን የሚጠብቁት ሌላ ሰው እንደሆነ ተናግሮ የበፊት የቡድናቸው ካፒቴን ዋንግን ያገኙታል። ሃን ዋንግን ሲያዩ ተናዶ ከቦታው ይሄዳል። ከ10 ዓመት በኋላ እነዚህ ሰዎች ሚንሻኦ ጋር የመጡት ልክ እንደ ሃን ወደ ቡድናቸው እንዲቀላቀል ሊያሳምኑት ነበር። ግን የነሱ የሚለየው ሚንሻኦን አሳምነውታል። ምሽት ላይ የሶሎ ቡድን መሪ የነበረው ዋንግ ወደ ሃን ክፍል ሄዶ ሚንሻኦን ከነሱ ጋር ለመስራት እንደተስማማና የመጣውም ስለ ግል ጉዳያቸው ለማውራት እንደሆነ ይነግረዋል። ሃን ግን ምንም የሚያወራው የግል ጉዳይ ስለሌለው ጨዋታው ላይ እንደሚገናኙ ተናግሮ ከክፍሉ እንዲወጣ ያደርገዋል። የሶሎ ቡድን መሪ ዋንግ ከ10 ዓመት በፊት ለተፈጠረው ነገር በሱ ቦታ ቢሆን እሱም የሱን አይነት ውሳኔ እንደሚወስን ተናግሮ ተሰናብቶት ከክፍሉ ይወጣል። ሃን ወደ ኋላ ተመልሶ በትውስታው ሶሎ ቡድን ውስጥ በነበረበት ጊዜ ለጋዜጠኞች ላለፉት ዓመታት አሸንፈውም ተሸንፈውም እንደሚያውቁ ማሸነፋቸውም ቢሆን ምንም ስላልጠቀማቸው ከሶሎ ቡድን መልቀቁን ይናገራል። የቡድኑ አባላትም ሃንን ተከትለው በችኮላ ምንም መወሰን እንደሌለበት ቢነግሩትም ሃን ግን ጥሏቸው ይሄዳል። አንዳንድ የቡድኑ አባላት ልክ እንደ ሃን ቡድኑን ለቀው ለመውጣት ሲወስኑ ሃን ተመልሶ የቡድኑን ካፒቴን ዋንግን ስለ ህልማቸው እንዳልተጨነቀ ተናግሮ ከደበደበው በኋላ ወደ ኤርፖርት ሄዶ ወንበሩ ላይ ይተኛል። በማግስቱ ጠዋትም ካፒቴን ዋንግ ወደ አጠገቡ መጥቶ ፓስፖርቱንና ሻንጣውን ይሰጠዋል። ሃን ግን ከዛሬ ጀምሮ የየትኛውን ቡድን ካፒቴን መሆን እንደማይችል ለግል ጥቅሙ ስለሚያደላ ለካፒቴንነት ብቁ እንዳልሆነ ተናግሮ ጥሎት ይሄዳል። ካፒቴኑን በንዴት ምርጥ ቡድን መስርቶ መሪ እንደሚሆን ቃል እንደሚገባለት የተናገረውን አስታውሶ ብዙ ዓመታት ቢያልፉ እንዴት ይቅር እንደሚለው እንደማያውቅ ከራሱ ጋር በማውራት ያስባል። ወዲያውም ወደ ሻንጋይ ይመለሳል። ቶንግ ጌም ላይ ጉሩንት የሚባል ስም ስላገኘች ሃን ይሆናል ብላ ትጋብዘዋለች። ረጅም ሰዓት ከጠበቀችው በኋላ ጉሩንት ቢቀበላትም ግን ሳታየው ነበር ወዲያው ጌሙን የተሸነፈችው። ቶንግ ሌሊቱ ሙሉ ቁጭ ብላ ከጉሩንቱ ጋር ለመግባባት ትሞክራለች። ከትንሽ ቀናት በኋላ ቶንግ ወደ ጓንዙ ትሄዳለች። በኤርፖርት ውስጥም ሃንን ከኬ&ኬ ቡድን አባላት ጋር ስታየው ቶንግ ትደነግጣለች።
ወዲያውም ተከትላቸው ሃንን ሰላም ለማለት ስትሞክር ሃን ኤርፎን አድርጎ ስለነበረ ሳይሰማት ባሱ ይሄዳል። በዚህ ሰዓት ወደ ጓንዙ የመጣችበት የሙዚቃ ፌስቲቫል ስለረፈደባት እየሮጠች ወደ ፕሮግራሙ ትሄዳለች። ስራዋን እንደጨረሰች በጓንዙ ውስጥ የሃን ቡድን ምን ለማድረግ እንደመጣ ካጣራት በኋላ ወደ ውድድሩ ቦታ ትሄዳለች። ግን ወደ ውድድሩ ቦታ ለመግባት ትኬት ስላልነበራት መግባት አልቻለችም። በዚህ ሰዓት ኩዊንግን ታገኛታለች። ኩዊንግ የቶንግን የማየት ፍላጎት አይታ የኤስፒ ቡድን የክብር እንግዳ እንደሆነች በመናገር ታስገባታለች። ቶንግ ወደ ውስጥ ከገባች በኋላ የክብር እንግዶች የሚቀመጡበት ቦታ ስለሆነ የተቀመጠችው ሃንን ታገኘዋለች። ሃን ድንገት ዞር ሲል ስላያት ውድድሩን ለማየት እንደመጣች ከጠየቃት በኋላ ኢንተርኔት ካፌ ውስጥ የነበረው ፍቅረኛዋ የት እንደሆነ ይጠይቃታል። ቶንግም ግራ ስለተጋባች ያላስታወሰች ስለመሰለው ተነስቶ ሊሄድ ሲል ቶንግም ልብሱን ይዛ እንደምታስታውሰው መልሳ የማይመስል ነገር ስለተናገረች ሃን ንግግሩን ጨርሶ ካጠገቧ ይሄዳል። ቶንግ ከውድድሩ ቦታ ከወጣች በኋላ ጌም አብራው የምትጫወተው ጉሩንት መታመሙን ውጪ ላይ ትሰማለች። ተመልሳ ልትገባ ስትሞክር ጥበቃው አላስገባም ስላላት በጀርባ በኩል ሄዳ መጠበቅ ትጀምራለች። በዚህ ሰዓት ከሃን ቡድን አባላት አንዱ አይቷት ካፒቴኑን የምትፈልግ ስለመሰለው ወደ ውስጥ ያስገባታል። ወደ ውስጥ ከገባች በኋላ ግን ጉሩንት ሃን አለመሆኑን ስላወቀች ትደነግጣለች። ወዲያውም ሃን ወደ ክፍሉ መጥቶ ጉሩንትን እንደሚያውቃት ከጠየቀው በኋላ እንደማያውቃት ያረጋግጣል። ቶንግንም ወደ ውጭ ያስወጥቷት ቡድን ውስጥ ከሱ ውጭ የምታውቀው ሰው ስለሌለ ልታየው የመጣችው እሱን እንደነበረ ይጠይቃታል። ቶንግም ለመዋሸት ትሞክራለች። ተቀራርቦ ማውራት ሲጀምሩ የቡድኑ አባላት መጥተው እንደራባቸው ይነግሩታል። ሃንም ቶንግን በቆመችበት ጥሏት ቢሄድም ከቡድኑ ተጫዋቾች አንዱ ልኮ ለምሳ እንድትቀላቀላቸው ወደ ባሱ እንዲወስዷት አድርጎ ወደ ስብሰባው ክፍል ይገባል። ወደ ስብሰባው ክፍል ሲገባ ዋንግና ኪዩንግን ያገኛቸዋል። በዚህ የተናደደው ሃን ክፍሉን ጥሎ ሊወጣ ሲል አብራ ያለችው አማካሪያቸው ሱቺንግ አስቁመው ስለ ግል ጉዳያቸው ትተው ስለ ስራ ብቻ ማውራት እንዳለባቸው ትነግረዋለች። ሃን ንግግሯን ሰምቶ ወደ ክፍሉ ገብቶ ቢቀመጥም እነሱም ያለፈውን ጊዜ ለማስታወስ እራት መብላት እንዳለባቸው ሲነግሩት ሃን እንደማይፈልግ ተናግሮ ክፍሉን ጥሎ ይወጣል። ቶንግን የቡድኑ አባላት በሙሉ ይተዋወቋታል። ቶንግ ግን ባስ ውስጥ ፊቱን በማስክ ሸፍኖ ኮፍያ ስላደረገው ሰው ለማወቅ አጥብቃ ትጠይቃቸዋለች። ከቡድኑ አባላት 97 የሚባለው ተጫዋች ባለኮፍያው የሃን ያጎት ልጅ ባይ እንደሆነና እንዲሁም የቡድኑ መሪ መሆኑን ብዙ ጊዜ ብቻውን መሆን እንደሚወድ ይነግራታል። በዚህ ሰዓት የቡድኑ አማካሪ ሱቺንግ መጣ ሃን እየጠበቃት እንደሆነ ስለነገረቻት ከሱቺንግ ጋር ወደ ሃን ክፍል ትሄዳለች። ቶንግ ሃን ብቻውን መስሏት ወደ ክፍል ውስጥ መግባት ብትፈራም ወደ ውስጥ ስትገባ ጉሩንትን ስላየችው ትደነግጣለች። በዚህ ሰዓት ሃን ሁለቱም እውነቱን እንዲነግሩት በመጠየቅ ስላስጨነቃቸው ጉሩንት በንዴት ተነስቶ ቶንግ ለምን እንደመጣች ሲጠይቃት ቶንግ በድንጋጤ ሃንን ፈልጋ እንደመጣችና የምትወደው እሱን እንደሆነ ትነግረዋለች። ይሄን ከሰማ በኋላ ሃን ጉሩንትን ከክፍሉ አስወጥቶ ወደ ቶንግ አጠገብ እየተጠጋ ምኑን እንደወደደችው ይጠይቃታል። ቶንግም በድንጋጤ የሆነውን ሁሉ ትነግረዋለች። በዚህ ሰዓት ስልክ ከሬዲዮ ጣቢያ ስለተደወለላት ወደ መታጠቢያ ቤቱ ገብታ ታወራለች። ስልኩን እንደጨረሰች ሃን መጥቶ ከመታጠቢያ ቤቱ ካስወጣት በኋላ የክፍሉን በር ሲከፍትላት ቶንግ ውጪ ያላት ስለመሰላት ይቅርታ ጠይቃው ሻንጣዋን ይዛ ከክፍሉ ልትወጣ ስትል ሃን ግን እንደራባ ከጠየቃት በኋላ ተያይዘው ይወርዳሉ። ቶንግ ግን ሃን ስትበላ ሊጠላት እንደሚችል ስላሰበች ትንሽ ነገር ይዛ ትመጣለች። ሃን የምግብ ፍላጎት እንደሌላ ስላወቀ ከቡድኑ አባላት ሁለት ልጆችን ጠርቶ እንዲያወሯት ያደርጋል። ግን ሁለቱ ተጫዋቾች የሃን ሚስት እንደሆነች በማሰብ በወንድም ሚስት ሲጠሯት ስለተናደደ ታክሲውን ጠርቶ ወደ ቤቷ ይልካታል። ቶንግ ግን ሃንን ደግሞ የማታገኘው ስለመሰላት አዝና አይኖቿ በእንባ ተሞልቶ ነበረ። የሃን አያት ሃን እንዲያገባ ስለሚፈልግ በባይ ስልክ ሳይቀር ነበር እየደወለ የሚያጨናንቀው። ቶንግ ስለ ሃን በሰፊው ለማወቅ ስለፈለገች የኬ&ኬ ቡድን ደጋፊ ወደ ሆኖ ወደ ጓደኛዋ ላይሚን ባል ጋር ሄዳ ጥያቄዎችን ስትጠይቀው የጓደኛዋ ባል በግምት የፍቅር ግንኙነት ከበፊት የሶሎ ቡድን አባል ከኪዊንግ ጋር ሳይኖረው እንደማይቀር በዚህም ምክንያት ከሶሎ ቡድን ወጥቶ ኬ&ኬ ቡድንን መመስረቱን ይነግራታል። ምሽት ላይ ባይ ቶንግን ከዚህ በፊት የፕሮግራሚንግ ውድድር ላይ እንዳያትና ፕሮግራሚንግ ላይ ጥሩ እንደሆነች ይነግረዋል። በጠዋቱም ቶንግ ከጓደኛዋ ላይሚን ጋር ሆና የኬ&ኬ ቡድን ጨዋታ ለማየት ቢሄዱም ትኬት የሚሸጥላቸው አጥተው ይዟዛራሉ። በዚህ ሰዓት የኤስቢ ቡድን መሪዎች ዋንግና ኪዊንግ ወደ ውድድሩ አዳራሽ ለመግባት ይመጣሉ። ቦታው ላይ ብዙ አድናቂዎቻቸው ስለነበሩ በግፊያው ቶንግ ትወድቃለች። ይሄንን ያስተዋለው ዋንግ መለስ ብሎ ቶንግን ደህና መሆኗን ይጠይቃታል። ኪዊንግም ትላንት ያስገባቻት ሴት እንደሆነች አስታውሳ እንድትጠነቀቅ ከነገረቻት በኋላ ወደ ውስጥ ይገባሉ። ወዲያውም ሃን ከነቡድኑ ይመጣል። ቶንግም ስሙን ደጋግማ ብትጠራውም ሃን ግን ሳይሰማት ዝም
ዝም ብሎ ወደ ውስጥ ይገባል። ሃን ውስጥ ከገባ በኋላ የቡድኑ አባላት ውጪ ላይ ቶንግን እንዳዩዋትና ውጪ ላይ መቆም እንደሌለባት በመንገር ስለጨቀጨቁት ሃን እንዳያስገቧት ከቡድኑ አባላት ዴሞ የተባለውን ተጫዋች ይልከዋል። ዴሞን በታዘዘው መሰረት ቶንግን ከነጓደኛዋ ወደ አዳራሹ ይዟት ከገባ በኋላ ሃን የቡድኑ አባላት ስለለመኑት በነፃ ጨዋታ እንድታይ እንደፈቀደላት ይነግራታል። ጨዋታው ከመጀመሩ በፊት ቶንግ ሃን አጠገብ ተቀምጣ ኩዊንግን ሰላም ስላለቻት ሃን የት እንደምታውቃት ይጠይቃታል። ቶንግም ትላንትና ወደ ውድድሩ ያስገባቻት እሷ እንደሆነችና ከኤስፒ ቡድን ሰራተኞች አንዷ መሆኗ እንደነገረቻት ስትመልስለት ሃን አፕል ዶግ የምትባለው የበፊት የሶሎ ተጫዋች እሷ እንደሆነች ይነግራታል። በዚህ ንግግሩ ቶንግ ደንግጣ አፕል ዶግም ሌላ ነገር እንዳታሰብ ስለፈለገች ካጠገቡ ትነሳለች። ሃንም ተመልሳ ቦታዋ ላይ እንድትቀመጥ የሰማችው መረጃ የተሳሳተ እንደሆነ እሱ ለሴቶችም ሆነ ለወንዶች ፍላጎት እንደሌለው ሲናገር ቶንግ ቀስ ብላ ወደ ወንበሯ ተመልሳ ትቀመጣለች። ጨዋታውን እንደድል ሆኖ የነሃን ቡድን ተሸንፏል። ሃንም ለቶንግ እንደማይፈልጋት የሱ ዓላማ ቡድኑን ለዓለም ሻምፒዮና ማብቃት ስለሆነ ለፍቅር የሚሆን ጊዜ እንደሌለውና ደግሞ ሊያገኛት እንደማይፈልግ ይነግራታል። ወደ ሻንጋይ ከተመለሱ በኋላ ሁሉም የቡድኑ አባላት አዲሱን ዓመት ለማክበር ከካምፑ ይወጣሉ። ሃንም በቤተሰቦቹ መለያየት ምክንያት ዴሞን ወደ ራሱ ቤት ይዞት ይሄዳል። በማግስቱ የሃን አያት ከኖርዌይ ስለመጣ ወደ ኤርፖርት ሄደው ይቀበሉታል። ምሽት ላይ ሃን በአያቱ ጫና እንዲያገባት የተመረጠችለትን ሴት ለማየት ተገዶም ቢሆን ከአያቱ ጋር ይሄዳል። አጋጣሚ አቃጣሪ አይደለች። ሃን ከአያቱ ጋር ሄደው እነ ቶንግ ቤት ያጎቷ ልጅ ለማየት ስለነበር ከቶንግ ጋር ተገናኝተዋል። ሃን ይሄን ጋብቻ ስለማይፈልግ ቶንግን ምንም ነገር ከማድረግ እንድትቆጠብ በመንገር ያስጠነቅቃታል። ግን ነገሩ ወዲያው ነበር የሃን ያክስት ልጅ ባይ ለቶንግ እንደታጨ ሲሰማ ቶንግን እንደሚያውቃትና የሃን ፍቅረኛ እንደሆነ ተናግሮ ያበላሸው። ሃን ያረጀው አያቱ እንዳይናደድና እንዳይታመም ስለሰጋ ባይ የተናገረውን ሐሳብ ላይ ጸንቶ ከቶንግ ቤተሰቦች ጋር ተዋውቋል። ግን ብዙም ሳይቆይ ቶንግን የሆነ ሰበብ ፈልጋ እንዲለያዩ እንድታደርግ ይነግራታል። የሃን አያት አምባገነንና በራሳቸው ሕግ የሚመሩ ስለሆኑ ሳይፈልግ ሃንን ተጭነው ለአዲሱ ዓመት የወደፊት ሚስቱ ቶንግን ወደ ቤት እንዲጋብዛት ስለነገሩት ሊያመጣት ወደ ቤቷ ይሄዳል። የቶንግ እናት ሃንን ከመሰረቱ ስላልወደደችው ፊቷ ባይፈታለትም በጊዜ እንደሚመልሳት ተናግሮ ይዟት ይሄዳል። ቤት ከደረሱ በኋላ ሃን በራሱ እጅ ምግብ ያበስልላታል። የሃን አያት ሃን ስለ ፍቅርም ሆነ ሰውን ስለማስደሰት ምንም እንደማያውቅ ስለተረዳ ለቶንግ የሚሰጣትን የአዲስ ዓመት ስጦታ ገዝቶ ሰጥቶታል። ቶንግ ከሃንና ከቤተሰቡ ጋር አሪፍ ጊዜ ካሳለፈች በኋላ ምሽት ላይ ሃን ወደ ቤቷ ይመልሳታል። አዲሱ ዓመት እንዳለፈ ወደ የቤታቸው የሄዱ የቡድኑ አባላት በሙሉ ይመለሳሉ። ሃን በዊቻት ላይ ቶንግን መከተል ፈልጎ አንዱን ተጫዋች እንዲያሳየው ያደርጋል። ቶንግን በአዲስ መለያ ሃን ፎሎ ስላደረጋት ደስ ስላላት ለመጀመሪያ ጊዜ የሱ መለያ መልሳ ፎሎ ታደርጋለች። ቶንግ ፎሎ በመመለሷ የብዙ አድናቂዎቿ መነጋገሪያ ሆናለች። ምሽት ላይ ቶንግ ለሃን ትደውልለታለች። ሃንም ከእንቅልፉ ተነስቶ ስልኩን ያነሳል። በጠዋቱ ወደ ኖርዌይ ስለሚሄድ ከኖርዌይ ሲመለስ እንደሚያወራት ተናክሮ ስልኩን ሳይዘጋ ተመልሶ ይተኛል። በማግስቱ ጠዋት ሃንና ኩዊንግ ሁለት ተጫዋቾችን ይዘው ወደ ኖርዌይ ለመሄድ ኤርፖርት ውስጥ ተገናኝተዋል። ሃን ከ10 ዓመት በፊት ብዙ ደስ የሚሉ ጊዜያትን በጓደኝነት ከነ ኩዊንግ ጋር ቢያሳልፍ አሁን ግን ሊያወራትም ሆነ ያሳለፉትን ጊዜ ለማስታወስ አይፈልግም። አሁን ኖርዌይ ደርሷል። ሃን በእንጀራ እናቱ የታዘዘውን ሀብል ከወሰደ በኋላ ከኩዊንግ ጋር ይገናኛሉ። ግን በንግግር መግባባት ስላልቻሉ ሃን ካጠገቧ ተነስቶ ይሄዳል። በዚህ ሰዓት ኩዊንግ ተከትለው ለማስቆም ስትሞክር ከሰከሩ ዱርዬዎች ጋር ትገጣጠማለች። ሃን ዱርዬዎቹ ኩዊንግን እያስጨነቋት እንደሆነ ሲያውቅ ከተደበቀበት ወጥቶ ዱርዬዎቹን ለመደብደብ ይሞክራል። በዚህ ሰዓት ኩዊንግ ያለ መግባባት የሚፈታው በንግግር እንጂ በጸብ እንዳልሆነ ስትነግረው ሃን በንዴት በቆመችበት ጥሏት ይሄዳል። ወደ ክፍሉ ከገባ በኋላ ሚንሻው ኩዊንግ ልደቱን አስታውሳ ኬክ እንደገዛችለትና ያለፈውን ለመርሳት እንዲሞክር ይነግረዋል። በማግስቱ ጠዋት ውድድሩ ይጀምራል። በዚህ ውድድር ከሚንሻው ውጪ ሁሉም በጥሩ ውጤት ነበር ያለፉት። ከጨዋታው በኋላ ኩዊንግ ዝምተኛ ወደ ሆነው ባይ አጠገብ ሄዳ ልታበረታታው ትሞክራለች። በዚህ ሰዓት ባይ ከልጅነቱ ጀምሮ እሷን እያየ እንዳደገና ጠንክሮ በመስራት የዓለም ሻምፒዮናንም እንደሚያሸንፍ ነግሯት ውድድሩን ይጀምራል። ውድድሩ ከባድ ቢሆንም ባይ ተጋጣሚው ማሸነፍ ችሏል። በዚህ ድል ለውጤቱ የሚፎካከሩት የሶሎ ቡድን አባላትም ጭምር ነበር የተደሰቱት። ከውድድሩ በኋላ ሃንና የኬኤንኬ ቡድን ወደ ቻይና ይመለሳል። ቶንግም ሃንን ለመቀበል ኤርፖርት ብትሄድም ስትደነባበር ሳያያት ያልፋል። በዚህ ሰዓት ጋዜጠኞችን ለመሸሽ ወደ ኋላ የቀረው ባይን ታገኘዋለች። ሃን ያለበት ቦታ እንዲወስዳት ስትጠይቀውም ባይም ወደ ዋሱ ወስዶ ከሃን ጋር ያገናኛታል። ወዲያውም ከነሃ ጋር ወደ ቡድኑ ካምፕ ትሄዳለች። ካምፕ ውስጥ ከደረሱ በኋላ ሃን እንድትጠብቀው ነግሯት ስልክ ለማውራት ይገባል። ቶንግም ባገኘችው አጋጣሚ ሃንን ፎቶ ብታነሳውም
ፎቶ ስታነሳው ሃን አይቷት ስለነበር መልእክት ልኮ እንድታጠፋው ይነግራታል። ቶንግም እንዳጠፋችው ታሳየዋለች። ሃን ግን ከኖርዌይ አጋሮቹ ጋር በኦንላይን ሲሰበሰብ ቶንግ በመጠበቅ ብዛት ስለደከማት በተቀመጠችበት እንቅልፍ ይወስዳት። ይሄን ያየው ሃን የደበራት ስለመሰለው የቡድኑን አባላት ጠርቶ አብረው እንዲበሉ ያደርጋል። ሃን እንደተለመደው ቶንግ ከጨረሰች በኋላ ወደ ቤቷ ይሸኛታል። በማግስቱ የሶሎ መሪ የዋንግና የነሃኔ ቡድን አማካሪ የሆነችው ሱጂንግ ሴት ልጅ ስለነበራቸው ይዛት ወደ ቡድኑ ካምፕ መጣለች። ሃንም ህፃኗነቷን ስታመናጭቅ አስላያት ለማረጋጋት ይሞክራል። በዚህ ሰዓት ቶንግ ደውላ ሶፍትዌሩን እንደጨረሰች ስለነገረችው ከሱጂንግና ከልጇ ጋር ወደ ቶንግ ጋር ይሄዳል። እናትና ልጅ ቶንግን ወደ መዝናኛ ፓርኩ አብራቸው እንድትሄድ ስለጋበዟት ወደ መዝናኛ ቦታ አብራቸው ሄዳለች። በመዝናኛ ቦታውም አሪፍ ጊዜ ካሳለፉ በኋላ ሲመለሱ የዋንግ ልጅ ሃንና ቶንግን ፎቶ አንስታ ስለነበር ዊቻት ላይ እንድታየው ለቶንግ ትነግራታለች። ቶንግም ወደ ዊቻቷ ገብታ ፎቶውን አይታ ትደሰታለች። ቶንግ ሶፍትዌሩን ለማስተካከል ከሃን ጋር ወደ ቡድኑ ካምፕ ብትሄድም ሃን ግን አስተካክላ እስከምትጨርስ ወደ ክፍሉ ገብቶ ከታጠበ በኋላ ኮምፒውተሩን ሲነካካ እዛው ለረጅም ሰዓት ይተኛል። ከእንቅልፉ ሲነቃ ወደ ቶንግ ጋር ይሄዳል። ቶንግም ሶፍትዌሩን ጨርሳ እየጠበቀችው ስለነበር እቤት ውስጥ ያገኘውን አልኮል ያለውን መጠጥ ከጠማት ብሎ ይሰጣታል። ቶንግም ተቀብላ ጭልጥ አድርጋ እንደጠጣችው ትሰክራለች። ወደ ሃን አጠገብ ሄዳ ሶፍትዌሩን እንደወደደው ትጠይቀዋለች። ሃን ግን በነገሩ በጣም ስለደነገጠ እንደምንም እንድትቀመጥ አድርጎ ከክፍሉ ቀስ ብሎ ሲወጣ ቶንግም ቀስ ብላ ትከተለዋለች። ሃን እየተከተለችው እንደሆነ ስላወቀ ወደ መኝታ ክፍሉ ያስገቧት። አልጋው ላይ ከተኛች የቡድኑ አባላት ሌላ ነገር ያስባሉ ብሎ ስላሰበ ካልጋው አስነስቶ ሶፋው ላይ ሊያስተኛ ሲል ቶንግ ገፍትራ ከብረት ጋር ታጋጨዋለች። ግንባሩ የተጎዳው ሃን እንዳትነሳ አስጠንቅቋት ቁስሉን ሊያሽግ ይሄዳል። ቶንግ ግን ለእንጀራ እናቱ ይዞላት የመጣውን ጌጥ አንስታ ለእሷ እንደገዛ ትጠይቀዋለች። ሃን ስለደነገጠ በስካር እንዳትበጥሰው አባብሎ ለመቀበል ሲሞክር ቶንግ ደረቱን ተደግፋ ትተኛለች። በዚህ ሰዓት ሃን በፍቅር ወደ ከንፈሯ ይጠጋል። እንደምንም ራሱን አረጋግቶ አቅፎ ደባብሶ ያስተኛታል። ከሰዓታት በኋላ የተኛችውን ቶንግ ለመቀስቀስ እየሞከረ ስልኳ የት እንደሆነ ይጠይቃታል። ቶንግ ግን ስለማትሰማው ቦርሳዋን ፈልጎ ካገኘ በኋላ ስልኳን ሲፈልግ ውስጥ ለከፍተኛ ቡድን የሚሆን የተጻፈ ቴክኒክ ያገኛል። በጽሁፉም እየተገረመ ስልኳን አውጥቶ ወደፊቱ አስጠግቶ በፊቱ አሻራ ስልኩን ከከፈተው በኋላ ጓደኛዋ ላንሚን ጋር ይደውላል። ላንሚንም የደወለችው ቶንግ መስላት ከሃን ጋር እንደተሳሳሙ ስትጠይቃት የደወለው ሃን እንጂ ቶንግ እንዳልሆነችና ቶንግ ስለሰከረች መታ እንድትወስዳት ይነግራታል። ሃን የቶንግን ዕቃና እንጀራ እናቱ ያዘዘችውን ጌጥ ቦርሳ ውስጥ ከከተተላት በኋላ ወደ ጓደኛዋ ጋር ተሸክሞ ይወስዳታል። ግን የቶንግ ጓደኛ የላንሚን ባል የሃን ቀንደኛ አድናቂ ስለነበረ ሲገናኙ በእንባ ፍቅሩን ይገልጽለታል። ይሄን ያየው ሃን ፎቶ መነሳት ባይወድም አብሮት በደስታ ፎቶ ከተነሱ በኋላ ቶንግንም ወደ ቤቷ እንዲያስገቧት ያደርጋል። በማግስቱ ሃን ስለ ቶንግ በማሰብ ስራው ላይ ማተኮር አቅቶታል። በሌላ በኩል ቶንግ ማታ ሰክራ በሰራችው ነገር በጣም አፍራ ራሷን እየወቀሰች ነው። ቶንግ ሃን ለሷ ፍላጎት ያለው ስላልመሰላት ዊቻት ላይ የውሸት ግንኙነት ቢሆንም መለያየት እንደምትፈልግ ጽፋ ትልክለታለች። ሃንም ከወሰነች በሐሳቧ እንደሚስማማ ይመልስላታል። በዚህ ውሳኔው ቶንግ ልቧ ተሰብሯል። ሃንም እንዳልተጎዳ ለማስመሰል ሲሞክር እናያለን። ሃን ለቶንግ በሰጣት ጌጥ ምክንያት ለእንጀራ እናቱ የጌጡንም ዋጋ ከፍሏል። በሌላ በኩል ቶንግ ሃንን ለመርሳት ወደ አንድ የዘፈን ኦዲሽን ከጓደኛዋ ላንሚን ጋር በመሆን ብትገኝም ከዳኞቹ መካከል አንዱ ሃን ስለነበረ ፍቅሯን የሚገልጽ ዘፈን ትዘፍንለታለች። ቶንግና ላንሚን ውድድሩን አልፈዋል። በሳምንቱ ቶንግ በስቱዲዮ ውስጥ ዘፈኗን የምትቀዳበት ሰዓት ሃን ስላልመጣ ከችሎታዋ በታች ብትዘፍንም ጓደኛዋ ላንሚን ስላበረታታቻት በደንብ ዘፍናለች። የዘፈኑ ቀረጻ እንዳለቀ ሰራተኞቹ ለሁሉም ጁስ ይዘው ይመጣሉ። ቶንግ ጁሱን ሃን እንደላከው ስትሰማ ከስቱዲዮ ሮጣ በመውጣት ብትፈልገውም ልታገኘው አልቻለችም። ጭራሹንም ስለ ሃን ባገኘችው አጋጣሚ ስታጣራ አዲስ ፍቅረኛ እንደያዘ ትሰማለች። በሌላ በኩል የሃን አያት የቶንግ ልደት መሆኑን ስላወቀ ሃንን መቆሚያ መቀመጫ አሳጥቶት ወደ ቤታቸው ቶንግን እንዲያመጣ ታሳምኖታል። ወዲያውም ሃን ወደ ዩኒቨርሲቲ ሄዶ ቶንግን ይዟት ወደ አያቱ ጋር ይመጣል። የሃን አያት በድርጊቱ በጣም ስለሚናደዱ ቶንግ ሃን ያሳለፈው መከራና ለሀገር የከፈለው መስዋዕትነት ለአያቱ ታስረዳዋለች። የሃን አያትም ከሁሉም በላይ እንደሚረዱት ከነገራት በኋላ ስለደከመው ለመተኛት ወደ ክፍሉ ይገባል። ቶንግም እስከሚነሳ ሳሎን ሆና እንደምትጠብቀው ችግር ካለ እንዲደውልላት ትነግረዋለች። የሃን አያት ግን ለችግር የሚሆን አላርም እንዳለውና እየደወለ ድምጹን ያሰማታል። በዚህ ሰዓት ሃን አያቱ የሆነ ነገር መስሎት እየሮጠ ሲመጣ ከቶንግ ጋር ይገናኛሉ። ቶንግም ምንም እንዳልሆነ እንደዚሁ አላርሙን እያሳያት እንደሆነ ከነገ
ከነገረችው በኋላ ሃን ስለሱ ማወቅ ያለባትን በሙሉ ቁጭ ብሎ ይነግራታል። ቀጥል አድርጎም በድጋሚ መለያየት እንደምትፈልግ ይጠይቃታል። ይሄንን የሰማችው ቶንግ ወደ አጠገቡ ቀርባ መለያየት እንደማትፈልግ ትመልስለታለች። ሃን ስለ ፍቅር ብዙ ባያውቅም በደንብ መታወቅ እንዳለባቸው ይነግራታል። ሃን በእንጀራ እናቱ ጌጥ ምክንያት የብር እጥረት ስላጋጠመው ለሶስተኛ ጊዜ ከአክስቱ ልጅ ከባይ ብድር ተበድሮ፣ ቶንግ ግን ሃን ኖርዌይ በሄደ ጊዜ ለልደቱ ያዘጋጀችለትን ስጦታ ሰጠዋለች። ሃን ለሴት ስጦታ ሰጥቶ ስለማያውቅ ጌም መጫወቻ ይገዛላታል። አሁን በደንብ እየተግባቡ ስለሆነ አሪፍ ሰው ለመሆን እየሞከረ ነው። ግን ለስልጠና ወደ አንድ ከተማ ለተወሰኑ ቀናት ስለሚሄድ የምትደውልበትን ሰዓት ለቶንግ አሳውቋታል። በቀጣይስ ፍቅር ሁለቱን ያዘልቃቸው ይሆን? በክፍል 2 አብረን ስለምናየው ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ።